So good. You like it? Thank you. I can eat a lot of it because it's good. Oh. ሰላም ጤና ይስጥልኝ እንዴናችሁ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ ደግሞ ቁርስ ነው የምናዘጋጀው እኛ ጋር ትንሽ ራፈድ ብሏል ያው ለእናንተ ግን ያው የቁርስ ምግብ ለስራ ብዬ ነው አስተያየታችሁን ለሰጣችሁኝ አብራችሁን ለቆያችሁ ከልብ አመሰግናለሁ አዲስ ለመጣችሁ እንኳን ሰላም መጣችሁ እና አሁን ወደ ቪዲዮ እንሄዳለን አብራችሁን ቆዩ እዚህ ጋር እንደምታዩት የሚያስፈልገኝን አዘጋጅቻለሁ ያው እንዳልኳችሁ ከዚህ በፊት እንደምነግራችሁ መጠኑን እናንተ ጨመር ማድረግ ነው እና ሽንኩርቶችን የሚከተፈውን የሚላጠው አዘጋጃለሁ ሽንኩርቱን ሁሉንም አልጠቀመም በጣም ትንሽ ነው ያስፈልጋል ትንሽዬ ጥቅል ጎመን ነው የምጠቀመው እንደምታዩት በጣም ትንሽዬ ነች ከአንድ ትልቅ ከሆነ የምትጠቀሙት ግማሹ በቂ ነው ያው እንደምጠኑ እንዳልኳችሁ እናንተ እንደምትፈልጉት ነው ግን እኔ ብዙ አልጠቀምም ዛሬ እና ስንከትፈው በጣም በትንንሽ ነው የምከትፈው ልክ እንደዚህ ካረኩ በኋላ ያያችሁ ስፋቱን እንደዚህ ነው ማረገው እንደዚህ መልኩ ከትፈዋለሁ ሁሉንም የሚፈልገው ነገር ማለት ነው ሁሉንም በደንብ አድርገን ሙልጭ አድርገን እናጥባለን የምንጠቀማቸው ነገሮች እሺ ምን ከተው እኔም ገፈልገው ትንሽ ሩብ ነው ሽንኩርት ብዙ ማያስፈልገንም ካሮቱን እንደዚህ ከከተፍኩት በኋላ በረጅሙ ከትፈዋለሁ እንዲህ በከበው ካሮት በኋላ እንዲመቸኝ ቀጠን ማድረግ አለብን ካልሆነ በመፈቅፈቂያ መጠቀም እንችላለን ስንቆርጠው ልክ እንደዚህ ሳሳ አድርገን ብንቆርጠው በጣም ቆንጆ ነው ልክ እንደዚህ ካረግን በኋላ ቅድም እንዳሳያችሁ በስሱ እናደቀዋለን በረጃጅሙ ማለት ነው ካልሆነ ደግሞ በተፈቀፈቀ ይፈቀፈቀዋል አያችሁ ልክ እንደዚህ ቄጤማ ነው የሚመስለው ካሮቱንም እንደምታዩት በዚህ መልኩ ጨርሻለሁ አንድ ከግማሽ ካሮት ነው የተጠቀምኩት ምክንያቱም ካሮቱ የኔ ትልልቅ ስለሆነ አንድ ከግማሽ ይበቃኛል እና ከሁለተኛው ላይ ይሄንን ያስቀረውት እና አንድ ጫፍጫፉ የቀረውን እንደዚህ አስቀርቻለሁ እሱ ነው ጭምር ከቆጠር ነው ማለት ነው ሌላው የሚያስፈልገን የፈረንጅ ቃሪያ ነው እሱንም ልክ እንደዚሁ እንከትፈዋለን ፍሬውን አንፈልገው ፍሬውን እናወጣና በዚህ መልኩ ሳሳ አድርገን እንቆርጠዋለን እንደምታዩት አንድ ቃሪያ ነው የተጠቀምኩት ቃሪያውንም በዚህ መልኩ ጨርሻለሁ ሌላው የሚያስፈልገን ይሄኛው ቃሪያ ነው ማለት ነው ይሄ ስለሚያቃጥል አንድ መጨመር ትችላላችሁ ልጆች የሚበሉ ከሆነ የሚያቃጥል ከሆነ አንዱ ይበቃል ወይም ደግሞ በትተውትም ችግር የለው እኛ ግን ያው የሚያቃጥል ነገር ስለሚወዱ ነው ሁለት ነው የምጠቀመው ቃሪያ መክተፍ አለብን በጣም ነው የምጠላው ቃሪያ መክተፍ ከእጄ ላይ ቶሎ አይለቅም እንትን ባለቤቴ ስለሌለ ዛሬ የሚከትፍልኝ ራሴ ነኝ የምከትፈው ልክ እንደዚህ ከሁለት ላይ ከተነጠፍኩት በኋላ ልክ እንደዚህ ነው ቃሪያ እከትፈዋለሁ እንደምታዩት ቃሪያውንም ልክ እንደዚህ ከጨረስኩ በኋላ በስተመጨረሻ ድንች ነው የሚያስፈልገን አንድ ድንች ነው የተጠቀምኩት ሁሉንም ላንጠቀመው እንችላለን ያው መጠኑ እንዳልኳችሁ እናንተ የምትወዱትን ለምትሰሩት ብዛት ማለት ነው
ቃራ ግንኙነት መፍትሄ ካላችሁ እስቲ ንገሩኝ። ቃራ ስከትፉ ከእጃችሁ ላይ ቶሎ እንዲወጣ የሚያደርገው ምንድነው? እኔ በጣም አይለቅም ከእጄ ላይ ቶሎ በጣም ቃራው ሁሌም ባለቤቴ ነው የሚከትፈልኝ። ዛሬ ግን ራሴ ነኝ የከተፍኩት። አይለቅም ከእጄ ላይ ቶሎ። ስለዚህ ድንቹንም በእንደዚህ መልኩ ነው የምንከትፈው። እንደዚህ እንደ ካሮቱ መጀመሪያ በስሱን ከትፈውና እንደዚህ ካረግን በኋላ በዚህ መልኩ እንደዚህ እንከትፈዋለን። ረዘም አድርገን እንደምታዩት ድንቹንም በዚህ መልኩ እንደዚህ አድርገን እንጨርሳለን። ሳሳሲል በጣም ቆንጆ ነው። ሌላው የሚያስፈልገን የድንብላል ቅጠል ነው። እሱንም አጥበን ድቅቅ አድርገን እንከትፈዋለን። የምትወዱ ከሆነ መጠኑን ጨምር አድርጉት። እኔ ልጆቼ ትንሹ በተለይ ስለማይወድ ሌሎቹ እንኳን ችግር የለውም። ትንሹ ግን በጣም ነው የሚጠላው። እኔም አልወደውምና ለዛ ነው በጣም ትንሽ ያደረኩት። ልክ እንደዚህ ሁሉንም ካዘጋጀን በኋላ እንደዚህ ራሱ ታይት ካለባያችሁት እንዴት እንደሚያምር ቀጣዩ ስራችን የሚሆነው በንጹህ ዕቃ ላይ ቅድም አጥበን ያዘጋጀነውን ጎመን በነገራችን ላይ ከዚህ በፊት ካስታወሳችሁ በዝኩኒ በእንቁላል አድርገን ሰርተናል እንደዚህ አይነት ምግብ። ይሄኛው ለየት የሚያደርገው ምንድነው? የጾም መሆኑ ነው። ልክ እንደዚህ ካደረግን በኋላ በመቀጠል የምንጠቀመው የሽምብራ ዱቄትና የሩዝ ዱቄት ነው። የሩዝ ዱቄቱን ቤት ውስጥ ነው ፈጭቼ አሁን ያዘጋጀሁት። የሩዝ ዱቄት ማግኘት ካልቻላችሁ ቤት ውስጥ ማዘጋጀት እንችላለን። ካልሆነ ደግሞ ኖርማል ዱቄት መጠቀም እንችላለን። እና እሱን ላይ ጨምርበታለሁ። ግማሽ ኩባያ የሩዝ ዱቄትና ግማሽ ኩባያ የሽምብራ ዱቄት ነው አንድ ላይ አድርገን እንጨምርበታለን። ሌላው የምንጠቀመው እዚህ ጋር ቅመማ ቅመም አዘጋጅቻለሁ። እናንተ የምትወዱትን ቅመማ ቅመም ጨምሩበት። እኔ እዚህ ጋር ጨው፣ ኮረሪማ፣ ድንብላል እና እርድ እና ቁንዶ በርበሬ አዘጋጅቻለሁ። እሱን ደግሞ ጨምርበታለሁ። በደንብ እንለውሰዋለን። መጀመሪያ ትንሽ ቀይጠበቁ መሰለኝ ተለቅ ባለ ዕቃ ነው መስራት ያለብን። የኔ ልጆች ያው የሽምብራ ዱቄት አይወዱም፣ ግን የሽምብራ ዱቄት ነው ዛሬ ተጠቀምኩትኝ። ዱቄት ከመጠቀም የሽምብራ ዱቄት መጠቀም ይሻላል ብዬ ነው። ልጆቻችሁ እንደኔ የሽምብራ ዱቄት የማይወዱ ከሆነ ዱቄት ተጠቀሙ እና ውሃ እንጨምራለን። ውሃ ጠብ እያደረግን እያየን ነው የምንጨምረው። እኔ የተጠቀምኩት ውሃ 1 ኩባያ ነው። ዱቄቱን ካነሰባችሁ መጨመር ትችላላችሁ፣ ምንም ችግር የለውም። እያየን መጨመር እንችላለን። ውሃውንም እንደዛው እያየን መጨመር እንችላለን። በመቀጠል ትንሽዬ ዘይት አደርግበታለሁ። በመጥበሻ ላይ የምትሰሩ ከሆነ ዘይት አታርጉበት፣ መጥበሻው ላይ ታረጋላችሁ። እኔ በምጣድ ስለምሰራ ትንሽዬ ዘይት አደርግበታለሁ። መጥበሻው ላይ የምትጠቀሙ ከሆነ መጥበሻው ላይ ዘይት ስለምታረጉ አታርጉበት። እኔ ያው በምጣድ ስለምጠቀም ነው ዘይት ያደረኩት። ምጣዱ ላይ ዘይት አላረግም ማለት ነው። እንደዚህ በደንብ ከቀላቀልነው በኋላ እንደምታዩት ምጣዴን እዚህ ጋር አዘጋጅቻለሁ። በ350 እያሞኩት ነው። አሁን ሞቋል። መጋገር ጀምራለሁ እና በመጥበሻ መሰሩት ከሆነ በመጥበሻ ላይ መካከለኛ ላይ አድርገን መጥበስ ነው። በመንጋገር ሰዓት ከስር ሜክ ሹር ሜንት ማለት አለብን፣ ምክንያቱም ውሃው ወደታች ለመውረድ ስለሚችል ከታች በደንብ እያደረግን እየለወስን ነው የምንጋገረው። እንደዚህ የምናወጣው ማለት ነው። በመናበስለው ሰዓት አንከር ነው እንደዚህ ነው የምናበስለው። መክደን አይጠበቅብንም። እሳቱ የሚበዛ ከሆነ ቀንስ ማድረግ ትችላላችሁ። ያው እንደምጣላችሁ ቀስ ብሎ በደንብ እንዲበስል እናደርጋለን። ልክ እንደዚህ ካበሰልነው በኋላ እንገለብጠዋለን። ሌላው ፓንኬክ እንደምንገለብጠው ሁሉም ቀስ አድርገን እንዳይበታተን እንደዚህ
ዱቄት ካነሰው ስለሚፈታተን ዱቄቱን አታሳንሱት። ልክ እንደዚህ እኔ በደንብ አብስየዋለሁ። ከዚህ በቀላም ካረገ በኋላ ብታወጡት ችግር የለውም። እኔ ግን እንደዚህ ጠቆር አድርጌ ነው ያበሰልኩት። ቃንዲ ስለፈለኩ ነው ያለው። እንደምታዩት በዚህ መልኩ አቅርቤዋለሁ። ቆንጆ ሆኖ በስሏል። እንዳልኳችሁ ባለፈው የሰራሁት ከዚህ በፊት የሰራሁት ቪዲዮ ላይ በእንቁላል ነበር የሰራነውና የተለያዩ አትክልቶች ነበር። ይሄ ደግሞ ለየት ባለ መልኩ ለጾም የሚሆን ነው እንግዲህ ያዘጋጀሁት። ባለፈው በቀደም የሰራሁት ቪዲዮ ላይ ያያችሁትን ሳልሳ ነው የተጠቀምኩት። የተረፈኝ ነበረ በሱ ነው የምመገበው። እናንተ ደግሞ በምትወዱት መልኩ ማዘጋጀት ይቻላል። ቀምሰን እናያለን ማለት ነው እንደተለመደው። እንደዚህ መብላት እንችላለን። ማባያ ነው ግን ማባያ ደግሞ ቆንጠጥ የሚል ነገር ስላለ ደስ የሚል ጣዕም ይሰጠዋል። ከዱቄቱ የሽምብራ ዱቄቱ በጣም ቆንጆ ነው። ቆንጆ ጣዕም ይሰጠዋል። ዱቄቱ ደግሞ ከጤና አንፃር የሽምብራ ዱቄቱ የተሻለ ነው ከዱቄት ከምንጨምር። ካላገኛችሁ ግን ችግር የለውም። በሽምብራ ዱቄት ብቻም በራይስ ዱቄት ብቻም መስራት እንችላለን። ከፈለግን ደግሞ ኦል ፐርፐስ ፍላወር መጠቀም እንችላለን። ኦትሚልም እንደዛው ልጅ አሁን እየጠበቁ ነው ለመብላት። ሽምብራ ዱቄት ብዙም አይወዱም። እንግዲህ እናያቸዋለን። ይወዱት አይወዱት አላወኩም። እንትን ደምሰ maybe I'll see. አይ በጣም የሚጣፍጠው እጅግ በጣም ለጤናችን ደግሞ እንደምታዩት በጣም ተስማሚ የሆነ ነገር ነው። ኦኬ ጀች I'll eat by itself first. እናንተ ዝም ብላችሁ ነው የሽምብራ ዱቄት የምትጠሉት? It's so good. You like it? Thank you. በእንትኑ ደግሞ በጣም በሶሱ ይጣፍጣል። በሳልሳው ሳውር የሆነ ቴስት አለው አይደል? Yep. Thank you. በልብላ እንብላ አላልካችሁም? እንብላ ና አባትዬ ብላ። You like it? Yeah, በሳውር በእንትን ጣጥቅስና ብላ። It's good, but it's not much that good. I know. It's awesome. በሳልሳው ሞክረው። It's better with the sauce. አይደለ? Yeah. What's that? አንተ ማትወደው ሌላ ነገር አለ። ምንድነው ሲገምት? Is that chickpea? ያ የሽምብራ ዱቄት ያልኩሱን አይደል እንዴ? ሌላም አለ አንተ ማትወደው። Black bean? No. Believe. ሰላንትሮ ነው የምትሉት? Yep. የድንብላል ቅጠል አይወድም ልጄ። እኔም Why you አልወድም። tell me now I don't like it? No, you don't like it because If you didn't tell me, I would have liked it. It's okay ብላ ቆንጆ ነው። ትበላለህ። Oh, did it break? Yeah. Nice ነው አይደል? Yeah, with the sauce. ያ በጣም አሪፍ ነው። የሌሎች ኤኒዌይስ ባይወዱም እንትን ቢሉም ትንሽም ቢሆን ይሞክራሉ አትሊስት። አማንዬ እንኳን ይበላል። ይሄኛው ነው ትንሽ የሚያስቸግረው። አያችሁት? እሱ ራሱ እየበላ ነው። It's yummy. አያስታውቅም ራሱ የሽምብራ ዱቄቱ። ካበዛውት የሽምብራ ዱቄቱን እናንተም አትበሉትም። ስለዚህ እንደዚህ ነው ቆንጆ። Okay, you can taste it. ያ You can't taste the cilantro. ሰላንትሮ ትንሽ ነው የከተትኩት እሱ ስለማይወድ ብዬ ነው። አንተ እንኳን ትበላለህ ሰላንትሮ እሱ አይበላም። There's more cilantro in the salsa. ሳልሳ ውስጥ አለ? Yeah. እሱ ግን አላወቀም ሳልሳ ውስጥ። I like the salsa. You can't taste the cilantro or the chickpeas. ኦኬ That's why I like ነቢ ማይ እስቲ አንቺ ቅመሽና ደግሞ አስተያየት ስጪ። ያቢ ሰላንትሮንም አውቆታል፣ ቺክፒ መግባቱንም አውቆታል፣ ሁሉንም አውቆታል። No. I don't know the chickpea. እንዴት ነው? አሪፍ ነው አይደል? It's good. Okay. Yeah, you can eat it by itself. እንደዚህ ባዶ
Oh, so ደግሞ ባዶን ወደሻል ዋው I don't like it by itself. Yeah አንተ እንትኑ ስለማትወድ ነው It's good with both. እኮ እሱ ሽምብራ ዱቄቱን አይወድም ማለዛ ነው ምንድነው ያልሽ I can eat a lot of it cuz it's good. Oh so ወዳልኛለች at least እሷ በጥሁሉን አማኑም ወዶታል ነገሩ ያ ቢጭራሽ መብላት አይፈልግም It's in the middle. አንተ መካከለኛ ነው It's like 5 out of 10. በምን ምክንያት ነው Because you made it, it's always good when you make stuff. የምሰራው ነገር ሁሉ ጥሩ ስለሆነ ግማሽ ሰጥቶኛል የሽምብራ ዱቄት ብጠቀም ኖሮ በደንብ ነው የሚበላው You guys should make የሽምብራ ዱቄት አይወድም make this. This is very good. ለኪያ ፋሚሊ ስሩ ብሏቸዋል ያው ግማሽም ቢሆን ይወደደው ስሩ ለእናንተ ቆንጆ ነው ብሏል አንቺስ ማማ You guys should try it. It's good. What about you man? It's good. Yeah. Make it. አስተያየታችሁን አበላላችሁ ግን አይደለም Can I take another one? ያ ቢቢ ብሉ Really lunch. እንዴ እየበሉ አስተያየታችሁን ደግነቱ ካሜራ ልስጣላችሁ ይዣችኋለሁ እንጂ አስተያየታችሁን አበላላችሁ አይደለም When I tried it by itself there was some spice. Did you put any spices cuz when I tried it Yes like ቅመማ ቅመም ገብቶበታል He's replacing Dagon. እሱ የለማው ለሱ አላስቀረውም ሲመጣ ይበላል እንዳያችኋቸው ትንሽ ነው የቀራቸው ለመጨረስ ካስተያየታቸውና ካበላሉ ጋር እንዳይደለም ግን ወደውታል እውነት ለመናገር ወደውታል አይደል አባት Yeah, it's good. ያ ወደውታል እንትኑ የሽምብራ ዱቄቱን ብዙም እንትን አይሉምና ለዛ ነው እንቁላል ቢገባበት እነሱ ይወዳሉ እንቁላል ያለው አሁን ግን እንደዚህ እስቲ ቢሞክሩት ብዬ ነው የሰራው ለእናንተም ደግሞ አሪፍ ተመራጭ ይሆናል ብዬ ነው አይውስ እንጨርሷለን እኛ ችግር የለብንም ለመብላት እንግዲህ የዛሬው ቪዲዮ ይሄን ይመስላል ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ ለምትሰጡኝ አስተያየት በጣም አመሰግናለሁ ሞክሩትና ደግሞ አሁንም አስተያየታችሁን ላኩልኝ በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ Thank you for watching Bye